ኡስታዝ አቡ ሀይደር የተባሉ ግለሰብ እንግዲህ በእስልምና አባት ተደርገው ይወሰዳሉ። ለእኛም በእድሜ አባታችን ናቸው፣ ትልቅ ሰው ናቸው። ነገር ግን በድፍረት ኢየሱስ ክርስቶስ ለእስራኤል ብቻ እንጂ ዓለምን ለማዳን አይደለም የመጣው ለእስራኤል ብቻ ነው የሚል የስህተት ትምህርት እያስተማሩ አይቼ ነው ማለት ነው። አቡ ሀይደር እነ ዶክተር ዛኪር ናይክ እነዚህ እና አህመድ ዲዳ የሚባሉት እንደዚህ አይነት የስህተትና ውሸት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? መግቢያ ላይ ያለውን እንደሰማችሁት ነው። ክርስቲያን ወገኖቻችን እና ኡስታዝ አቡ ሀይደርን አላህ ይጠብቃቸውና መሰል ንጽጽር ላይ የሚሰሩ ሰዎችን ከመዝለፍ መጽሐፍ ቅዱሳችሁን ገልጣችሁ ኢየሱስ ክርስቶስ ከእስራኤላውያኖች ውጭ ሌሎችን ሰብኳል ብላችሁ ለምን መረጃ አታሳዩም? ለምሳሌ ኢየሱስ ክርስቶስ ጲላጦስን ሰብኮታል። ኢየሱስ ክርስቶስ እንደማንኛውም ተራ ዜጋ ለነ ጲላጦስ ግብር እየከፈለ የኖረ እንጂ እነ ጲላጦስን ሮማውያኖችን ወንጌል አልሰበካቸውም። ታዲያ ለምንድነው ኢየሱስ ክርስቶስ ከእስራኤል ቤት ለጠፉ በጎች ብቻ ነው የተላከው ስንላችሁ የሚያማችሁ? ኢየሱስ ክርስቶስ ለዓለም ቢላክ ኖሮ ከመረጣቸው 12 ደቀ መዛሙርቶች መካከል አረማውያኖች ይኖሩበት ነበረ፣ ሮማውያኖች ይኖሩበት ነበረ፣ እነ ጲላጦስ ይኖሩበት ነበረ። ነገር ግን 12 ደቀ መዛሙርቶች አይሁዶች እስራኤላውያኖች ናቸው። እንደውም ሲመርጣቸው ምንድነው ያለው? በ12ቱ ነገደ እስራኤል ላይ ትፈርዳላችሁ አይደል ያላቸው? ስለዚህ መጽሐፍ ቅዱሳችሁን ገልጣችሁ ኢየሱስ ለሌሎች የሰበከውን መረጃ ማሳየት ይጠበቅባችኋል። ሲቀጥል ክርስቶስ አይሁዳዊ ነው። የዕብራውያን ደብዳቤ ጌታችን አይሁዳዊ አይደለምን ይላል። አይሁዳዊነት ደግሞ በዘር የሚተላለፍ እንጂ በስብከት የሚተላለፍ አይደለም። ክርስቶስ አይሁዳዊ ነው። አይሁዳዊነትን በዘሩ ከነዳዊት ያገኘው እንጂ ተሰብኩለት አይደለም። ስለዚህ እነ ጲላጦስ ደግሞ አይሁዳዊ ስላልሆኑ ወንጌልን አልሰበከላቸውም። ተግባብተናል። ኦኬ። ለማንኛውም ኡስታዞቻችን አላህ ይጠብቃቸውና የማቴዎስ ወንጌል ምዕራፍ 14 ቁጥር 24ን መሰረት አድርገው ነው የተናገሩት። እዛው ማቴዎስ ወንጌል ምዕራፍ 15 ላይ አንዲት ከነዓናዊ ሴት ፍልስጤማዊት ናት፣ በፍልስጤም ምድር የነበረች እንደውም የፍልስጤም ምድር ባለቤት የሆነች መታ ከነዓናዊቱ የዳዊት ልጅ ሆይ ማረኝ ብላ ስትጠይቀው አንቺ ከነዓናዊት ነሽ፣ የልጆችን ለውሻ መስጠት አይችልም፣ ቡችን ለውሻ ብሎ ነው የሰደባት እንኳን ሊፈውዛት ማለት ነው። ደቀ መዛሙርቶቹ አዝነውላት ሲለምኑት ነበር ኢየሱስን። ምንድን ያለት? የማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ ይላል። ነቢያችን መሐመድ አለይሂ ሰላቱ ወሰላም ለዓለም ሕዝብ ነው የተላኩት ነው ያሉት አይደለም። ለዓለም ሕዝብ ተላኩ ሲሉ ከሷሃቦቻቸው ማለትም ከደቀ መዛሙርቶቻቸው መካከል አፍሪካዊው ኢትዮጵያዊው ቢላል ነበረ። ፋሪሳዊ ሆነው ሰልማኑል ፋሪስ ነበረ። ነቢያችን አለይሂ ሰላቱ ወሰላም በዘመኑ ዓለምን ለሚያስተዳድሩ ነገስታት ስለሙ፣ ህዝቦቻችሁን ይዛችሁ ወደ ቀጥተኛው መንገድ ወደ አምላካችን አላህ ሱብሃነሁ ወተዓላ ወደ ነብያት ሃይማኖት ወደ እስላም ኑ ብለው ደብዳቤዎችን ጽፈዋል። ኢየሱስ ክርስቶስ አጠገቡ ቁጭ ብሎ ግብር ለሚከፍለው ጲላጦስ ወንጌልን ግን አልሰበከም። ምክንያቱም ክርስቶስ አይሁድ ነው፣ የተላከውም ለእስራኤል ነው። ሌሎች መረጃዎችን ላሳያችሁ። የሐዋርያ ሥራ ምዕራፍ 2 ቁጥር 22 ላይ እንደዚህ ይላል፣ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች ምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። የማን ሰዎች? የእስራኤል ሰዎች ሆይ ነው የተባሉት እንጂ ሮማውያኖች ሆይ አልተባለም፣ አረማውያኖች ሆይ አልተባለም፣ ወይም ከነዓናውያኖች ሆይ አልተባለም። የእስራኤል ሰዎች ሆይ ነው የተባለው። ሌላ ልጨምርላችሁ። በጣም የሚደንቀኝ የሐዋርያ ሥራ ምዕራፍ 5 ቁጥር 31 ላይ እንደዚህ ይላል፣ ይህን እግዚአብሔር ለእስራኤል ንስሐ የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒት አድርጎ በቀኙ ከፍ ከፍ አደረገው። ለምን? ለእስራኤል ንስሐ አለ እንጂ ለኢትዮጵያ ንስሐ አላለም። ለአረማውያን ንስሐ አላለም። ለማን? ለእስራኤል ንስሐ ነው የመጣው። ሌላው አስቀኙ ምንድን ያሉት ከዮሐንስ ወንጌል ዓለሙን ሁሉ እንዲወዷልና ለተባለው ይመንን የእስራኤልን ዓለም ማለት ነው። ለምሳሌ ልጁኝ ጥፋ ሳጥፋ መየ አገር ይወቅልሽ አገር ይልሽ ትላለች። አገር ስትል ኢትዮጵያ ማለቱ አይደለም፣ የአካባቢው ሰው እዛው ያለው ዓለማችን እዛው ያለው አካባቢያችን ለማለት ነው። ስለዚህ ዓለሙን ሁሉ ወዷል ሲባል የእስራኤልን ዓለም እንዲወዷልና ለማለት ተፈልጎ ነውና ክርስቶስ የተላከው ለእስራኤል ቤት ብቻ ነው እንጂ ለሀበሻ ለእናንተ ለኢትዮጵያውያኖች አይደላቸውም።